ናታንና ኤፉዬ እንግዲህ ያፌትን እስር ቤት ወርውረው አሁን ሁሉንም ነገር እሷም የደበቀችውን እሱም የደበቃትን በመነጋገር አብረው ተገናኝተው አሁን የወደፊት እቅዳቸውን ምን ማድረግ እንዳለባቸው እየተወያዩ ይገኛሉ። ኤፍራታ እንግዲህ ከናታን መንታ ልጅ ማርገዟንም ነገረችው። ናታን ማመን አቃተው። ከያፌት ጋር ምንም አይነት ግንኙነት የለኝም እያልሽ ነው አላት። እሷ ደግሞ ቢኖረኝም ሳልፈልግ በግድ የተፈጠረ ነገር ቢሆንም ግን ደግሞ ያረገዝኳቸው ልጆች ያንተና ያንተ ብቻ ናቸው። ምክንያቱም ይህን ነገር መናገር ለሱ አልፈለግኩኝም። ምክንያቱም አሁን ሌላ ችግር እንደሚፈጠር ስለማቅ ሐኪም ቤት በሄድኩ ቁጥር እኔ ይዤሽ ልሄድ ሲለኝም አልፈልግም እያልኩ ሲሄድ የነበረው ነፍሰ ጡር ነኝ ታልኩት በደስታ እንዲሁም ደግሞ እርግጠኛ ሳልሆን የሱ ነው ያንተ ነው የሚለውን ሳላስረግጥ በሚል ነበረ። አሁን ግን መጀመሪያ ላይ ድንግልና እኔ የሰጠሁት ላንተና ላንተ ብቻ ነው፣ ያን ጊዜ ታስታውሳለህ ብላ የደም ቀሚሷንም አሳየችው። ናታን ያየውን ነገር ማመን አቃተው። በጣምም ተደሰተ እና በመጠጥ መንፈስ ራሴን ሳላውቅ የተፈጠረ ነገር ቢሆንም ግን ደግሞ ልጆች ስለፈጠረልኝ ፈጣሪን አመሰግነዋለሁ በማለት በደስታ ጮቤ ረገጠ። እውነት የኢፉና የናታን አብሮነት ነበር የናፈቀን። ዛሬ ግን ከአብሮነታቸውም በላይ ሁለታቸውም ለፍቅራቸው ብዙ ዋጋ እየከፈሉ ኑረው አሁን ግን በደስታ አብረው መኖርና ፍሬያማ ሆነዋል ማለት ነው። እንግዲህ መጥፎ ስራ እየሰራ ሰው ያው እግሩ ወደ ጉድጓዱ መቀርቀሩ የማይቀር ነገር ስለሆነ አሁን ያፌትና ባልደረቦቹ ትልቅ ወጥመድ ውስጥ ገብተዋል። ከሉሊት ጀምሮ ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሐረግ ድራማ ከባለፈው የቀጠለ ፓርት ይዘን መጥተናል ማለት ነው። እንግዲህ ዛሬ በጣም ደስ የሚል ዜና አለን። እሱ ምንድን ነው? ኤፍራታና እናቱ እንደ ቀድሞ ማንነታቸው አብረው ተመልሰው ህይወታቸውን አንድ ብለው ለመኖር ዝግጁ ሆነዋል። ኤፍራታም ከናታን ተስፋ አልቆረጠችም ነበር። ናታንም ደግሞ እያንዳንዱ ነገር ኤኔክ ፔስተሩ ስላስረዳው ኤፍራታ ተስፋ እንዳትቆርጥብኝ እንጂ እኔ ችግር የለብኝም የመጣውን እቀበላለሁ በማለትም ራሱን አሳምኖ ነበር። ዛሬ ግን የኤፍራታ ንግግር ወንድ ሁን የሚለው ጀግናና ደፋር አድርጎት የግሉ አድርጎ ኢፉዬን በስሩ ይዞ መኖርን ሀብሎ ጀምሮታል። ከዛም በላይ ደግሞ እጅግ ያስደሰተው ነገር ቢሆን ነፍሰ ጡር መሆኗና ልጆቹ የናታን መሆኑን ሲያውቁ ሁለታቸውን በደስታ ተዋጡ። ያፌት አረመኔው እንግዲህ መጨረሻ ላይ ኢፉዬና ናታን ተያይዘው ያፌት የታሰረበት እስር ቤት ሄደው ልኩን ነገሩት። አየህ መጥፎ ስራ ሂዶ እዛው መቀመቅ ነው የሚከተው። አንተ አሁን ከሞቱት በላይ ካሉት በታች ነህ እና ደግሞ ደስ ይበልህ። አንተ ጋር ከመምጣቴ በፊት እናቱዬና እኔ አብረን ላይፍ ስለነበረን አሁን ከሱ ነፍሰ ጡር ነኝ፣ ያውም አንድ ልጅ አይደለም 2 ልጅ ስትለው ያፌት እዛው አለበት እስር ቤት መርዝ መጠጣት ብቻ ነው ያቃተው። የቀረው ሌላ ምንም አላደረገም። አንተም ማትረባ አጠመድከኝ አለ። ኤፍራታ ደግሞ ያፌት ወንድሙ እንደሆነ ለናታን ነገረችው። ናታንም እንዴት ሊሆን ይችላል በማለትም ኤፍራታ ዲኤንኤ ምርመራ ያስመረመረችውን ውጤት ለናታን አሳየችው። ይህንን የተመለከተው ናታን ማመን አቃተው። በምንድን ነው ወንድሜ የሆነው ሲልም አባትህ እሱን ወልዶት እና ያንተና እናት እንዳገባ አንተ ነፍሰ ጡር እንደሆነች እናትህ ጥሎ ሂዶ አባትህ ያፌትንና እናቱን በረሃብና በስቃይ እንዳደገ እየተናገረ ነበር ሰክሮ አለችው። ናታን አባቴ ለካ
ለእኔ ብቻ ሳይሆን ልጆቹ ላይ በሙሉ አረመኔነትን ነው የጣለው። በጣም ያሳዝናል በማለትም አባቱን መውቀስ ጀመረ። አሁን ኤፍራታና ናታን ለመጋባት ጉድ ጉድ እያሉ ይገኛሉ። እናም ኢንስፔክተሩ እንዳለውም እንግዲህ አንተንም ኤፉዬንም እገዛ ቤትህ ደግሰን እንድረሃለን ብሎት ነበር። እሱም ደግሞ ምንም ጥርጥር የለውም በማለት ለኢንስፔክተሩ ነግሮት ነበር። አሁን ግን ያ ቀን ሩቅ አይደለም። ኤፉዬና ናታን አብረው ሆኑ ማለት ከዚህ በኋላ ትልቁ ጥላታቸው ያፌት ነበረ እስር ቤት ገብቷል። ግን ደግሞ ለናታንም ሆነ ለጽዮንም እንዲሁም ለቢኒ እንዲሁም ለኢፉዬ የሚያሰጋ አቤል አለ። የእሱንም ሁኔታ ለፖሊስ አቅርበዋል። ምክንያቱም ቢኒ ተናግሯል። ከዚህ በኋላ ሁላቸውም ነጻ ወጥተው የራሳቸውን ሕይወት መጀመር እንዳለባቸው ተነጋግረዋል። ጽዮንና ቢኒም እውነቱን ተነጋግረው የተፈጠረውን ነገር ዳግምም ለቢኒ አስረድቶት አሁን ጽዮንና ቢኒም አንድ ጋር መኖራቸውን ወይም ደግሞ የወደፊት ፍቅራቸውን ሀብለው ማስቀጠል ወስነዋል። ገኒ ደግሞ ይህንን ውጤት ያየችው የናታንን ተደብቆ ይህ ሁሉ ማድረጉና መስራቱ በጣም አስደምሟታል። እኔ ናታን ያለ ምክንያት ዝም አላለም፣ ኢፉዬን ጠልቷታል ስንል ለካ ጠልቷት አይደለም፣ ለፍቅሩ ዋጋ እየከፈለ ነው። እኔ የኔ ልጅ ብቻ ዋጋ የምትከፍል መስሎ ነበር የታየኝ። ናታንዬ ልጄ በጣም ይቅርታ በማለትም ናታንን በደስታ ሁላቸውም አቀፉት። ሔዋንም እንግዲህ ለነዛ ለሴቶች ጠበቃ ሆናለሁ ብላ ብትገባም ግን ካሁን በፊት ያን ያክል የከበደ እላዋ ላይ ችግር እንዳልደረሰባትና አሁን ነጻ ተለቃ ወደ ቀድሞ ህይወቷ እና ስራዋ እንደምትመለስም ተናገረች። ሌላኛው ነገር ግን ሉሊት አሁን ገና ቅጣቷ ሀብሎ አልጀመረም። እሷንም ያፌትን እስር ቤት ካስገቡ በኋላ ታሪኩንም እንዲሁም ደግሞ ሉሊትንም ወደ እስር ቤት ገብተው እያንዳንዱ ባደረጉት ነገር ላይ በተሳተፉት ወንጀልም ላይ ፍትህ ሰፍኖ እንዲሰቃዩም ፍርድ ቤቱ ወስኗል። እጅግ በጣም ደስ ይላል። ያፌት አሁን የሚሆነው ግራ ገብቶታል። እያስለቀሰ የወሰደውን የናታን ሁሉንም አሳጥቻለሁ ያለውን እያለቀሰ እሱ በተራው መለሰላቸው። አሁን እስር ቤት ደም እንባ እያለቀሰ ይገኛል ያፌት። እናም ይህንን አሁን ሁላቸውም እፎይታ ተሰምቷቸው አብረው ህይወታቸውን ለመቀጠል ዱብ ዱብ ይላሉ። ቤዛ ደግሞ ከናውድ ጋር እንግዲህ ክንፍ ያለ ግንኙነት ውስጥ ገብታለች። ያ ማለት ጓደኝነት በሚለው ግን ደግሞ ናውድ በእርግጥ ንጹሕ ሰው ነው። እናቱ የምታደርገው መከራና ስቃይ እንዲሁም ሌላኛ ወንድሙ ቤዛ ከሷ አባት ጋር የናውዲ እናት ያላትን ግንኙነት ስትረዳ በጣም ልቧ ተሰበረ። እያደር ትልቅ ጉድ መጣ በማለትም አሁን ደግሞ ቤዛ ጽዮንና ናታን እንዲሁም ኢፉዬ ጥለዋት እነ ናታን ቤት ወይም ደግሞ ያፌት ወርሷቸው የነበረው ቤት ሲመለሱ ቤዛ የመጨረሻ ብቸኝነትና ባዶነት ተሰማት። ከእስከ ዛሬውም በላይ አሁን ይበልጥ ደም እንባ ማልቀስ ጀመረች። እያንዳንዱ ነገር ቤት ብቻ ምንም ደስታ እንደማይሰጥ ወይም ደግሞ ንብረት ብቻ ምንም አይነት ፍላጎት ቢኖረንም ደስተኛ እንደማያደርግ ያለ ሰው ባዶነት እንደሚያሰማም ተረዳች። አሁን ግን እያለቀሰች ትገኛለች። ናውዲ አሁን እውነቱን አውጥቶ ለፍርድ ማስረከብ ብቻ እንደቀረውም ለቤዛ ነገራት። ሲቀጥል እንግዲህ የናውዲ ወንድም የእናቱን እያንዳንዱ ወንጀል ለፖሊስ ሄዶ ተናዘዘ። ፖሊሶቹ በእርግጥ ናታን የሚሰራባቸው ኢንስፔክተር በጣም የእናቱን ስራ ያቅ ነበረ። ለዛም ነው ናታንን በደካማ ጎናቸው የአፌት ደካማ ጎን የናውድ እናት በቢዝነስ እንደሆነም ያፌት በቢዝነስ እንደማይደራደርም ስላጠና ነበር ናታንን ወደ ዳራ እናት ህይወት የከተተው። አሁን ዳራ እውነቱን ስትሰማ ማመን አቃታት። እውነት እናቴ ናት ይሄን ያደረገችው እያለች
ወንድሟና ፖሊሶች የእናቷን ወንጀል ዘርዝረው ሲነግሯትም ልታምንም ሆነ አምና ልትቀበል አልቻለችም። በሚያሳዝን ሁኔታ ልቧ ተሰበረ። እሷ የእውነት መስሏት ናታንን ወዳውና አፍቅራው ነበር። ግን ደግሞ ናታን ለሚወዳት ኤፍራታ ሲል እሷን እንደቀረባትና ማንኛውንም ስራ እንደሰራ ሁኔታውን ሲያስረዳት ለኔስ ማናለኝ፣ ይሄ ሁሉ የእናቴ ክፋት ነው እዚህ ደረጃ የደረሰው በማለትም ማልቀስ ጀመረች። ግን ደግሞ ናውዴ እኔ ወንድምሽ አለሁ ከጎንሽ፣ ምንም የምትወጃት እናትሽ ብትሆንም የወንጀሏን ወይም ደግሞ ቅጣቷን ማግኘት አለባት። ለሀገራችንም ሆነ ለሕዝባችን ፍትህ መስፈን አለበት ሲል አስረዳት። እናቷን ከምንጊዜውም በላይ በጣም የምትወዳትን አሁን በጣም ጠላቻት ዳራ። ጽዮን እንግዲህ በናታን ልጅ እርግዝና እጅግ በጣም ተደስታለች። ሙሉነትም ተሰምቷታል። ይህ ቀን እንደሚመጣ እርግጠኛ ነበርኩኝ። ኤፉ ግን ሳላደንቅሽ አላልፍም። ይህ ሁሉ መከራ አልፈሽ ዛሬ እዚህ ደረጃ ላይ መድረስሽ ይህ ሁሉ ትዕግስትሽና ጥንካሬሽ ነው። እኔ ብሆን ሰው የለኝም እያልኩኝ ብቻዬን ተሰባብሬ ቀር ነበር። የኔ ብርታትም አንቺ ነሽ ኤፉዬ እያለች ጽዮን ኤፍራታን በማመስገንና እጅግ ጠንካራም እንደሆነች ጥላቶቿን እንዴት መጋፈጥ እንዳለባትም ከሷ ተምሬያለሁ በማለትም ቀጠለች ማለት ነው። በጣም በሚገርም ሁኔታ በደስታ ሁላቸውም ተፍነቀነቁ። የወደፊት ህይወታቸው እጅግ የተለየም እንደሆነ ለራሳቸው ነገሩት። አሁን በጣም ደስ በሚል ሁኔታ የህይወት ጉዟቸውን ናታንም በደስታ ተቀላቀለ። ወደፊት ከኢፉዬ ጋር መኖር ያለበትን እንዲሁም ደግሞ የአባትነት ድርሻ ስይዝ እንደ አባቴ ሳይሆን ቀጥታ እንደ ሰዋዊነት መልካም አባት መሆን እፈልጋለሁ አላት ለኤፍራታ። ቻናሉን ሰብስክራይብ ያደርጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።